ለመጣብኝ ነው የከበደኝ። ሰሞኑን በጣም ከበደኝ። ሰው ድሌ እንግዲህ እህታችን ውሽዬ እንደምናውቃት ስትጫወት ስትስቅና ቀልድ ምናምን እንደዚህ ፈታ የሚያስብል ነገሮችን ስትሰራ ነው የምናውቃትና በአሁኑ ጊዜ ደግሞ እንግዲህ በጣም ያላሰበችው ያላቀደችው ምን ያላለች ነገር ነው ያጋጠማትና ይሄ ነገር ምንም ማልቀስ ሳይሆን ጸሎት ማድረግና መፍትሄውን መፈለግ ነው እንጂ የማይሆን ነገሮችን ቃልን በማውጣት ትርጉም የለውም ሚዲያ ላይ ማለት ነው። እና እህቴ እኔ እንደምነግርሽ ማለት ነው ራስ ማጥፋት ከወንጀል ነፃ ያደርጋል ማለት አይደለም። ከጥፋት ደግሞ ራስን ያሳርማል ማለት አይደለም። እሺ እነዚህ ነገሮችን ማወቅ አለባችሁ። የሆነ ነገር ጥፋት ሲመጣ መጋፈጥና እውነታውን ነገር የምታውቁን ነገሮችን አጋፍጣችሁ ለማሸነፍ ነው እንጂ መሞከር ያለባችሁት እንደዚህ ለልጄ ሲል ነው እንደ መናተሻው የማይሆን ነገር ለቪዲዮ በየቦታ ይቀመጣል እና አንዳንድ ጊዜ ሳናስበው ያላሰብነውን ነገሮች ውስጥ ስንገባ የሚገጥመንን አናቅምና ከዚች ልጅ መማር ይኖርባቸዋል ማለት ነው። አንዳንድ ነገሮች ማስታወቂያ የምትሰሩ ነገሮችን በደንብ አድርጋችሁ መጠየቅ አለባችሁ። ራሳችሁ ላይ ችግር ነገር እንዳይገጥማችሁ ችግር ነገር ዞባችሁ እንዳይመጣ ማለት ነው። እቺ ልጅ ስትመጣ በጣም ሚዲያ ላይ ስለ ራሷ ችግር በማውራት ሰው በመርዳት ነው እዚህ ደረጃ ላይ የደረሰችው። አሁን አንቺ በጣም መስታወቂያ ለማስራት እንግዲህ ጥንቃቄ ያስፈልጋል። እንግዲህ በዱባይ ይሄ ገጠማት ስጋው በሬው የሞት በሬ ስጋ ነው ያስተዋወቀችው በሚለው ታውቃለች በሚለው ነውና ይሄን በጣም ነው የተጨናነቀች ያለችው ማለት ነው። ያለን ነገር ማልቀስ መፍትሄ ያለው ብዬ አላስብም። ምን አለ ብዬ አላስብም። ለልጅሽ ስትዩ አንዳንድ ጊዜ በጣም ነው የምትገርሙ ማለት ነው። እና የልጃችሁን አታውጡ። እውነቴ ነው የምነግራችሁ። ከዚች ልጅ ትምህርት ውሰዱ። ልጆቻችሁ የት እንደምማሩ አትናገሩ። ምንም ትርጉም የለውም። እንደው ልጅ ካላችሁ ከምታሳዩ እውነቴን ከምታሳዩ ልጅ አለኝ ከምትሉ የለኝም ላጤ ነኝ ብላችሁ ቢዝነሳችሁ ብትሰሩ ይሻላችኋል። በቃ ላጤ ነኝ ብላችሁ ልጃችሁን አምጥታችሁ ምንም አንዳንድ ጊዜ ልጅ ማሳየት ደስ ይላል። ግን ምንድነው የከሌ ልጅ እዚህ ጋር ደርሰዋል የከሌ ልጅ እንደዚህ ነው ብሎ ማወቁ ደስ ይላል እና ችግር ሲመጣ ደግሞ መጋፈጡ የቤተሰቡ የምኑ ችግር ስለሆነ በየቦታው አትናገሩ። በቃ አትናገሩ። ራሳችሁ ይርገጣችሁ። ያሰው ራሳችሁን ይርገጣችሁ። ራሳችሁ ጋር የፈለገ ይበል እና ባላችሁን ሚዲያ ላይ የማይሰራ ከሆነ ሚዲያ ላይ ተጠቃሚ የማይሆን ከሆነ ባላችሁን አታሳዩ። አታምጡም በሚዲያ ላይ ማለት አታሳዩ። ልጆቻችሁ አድጎ ሚዲያ ተጠቃሚ ካልሆነ አታምጡ። ምክንያቱም በራሱ በብቻው ይጠቀም የልጅሽ መሆኑን ማንም አያውቅም። ባልሽ መሆኑ ማንም አያውቅም። ራሳችሁ ባሌ ነው ብለን ካላሳየን ካላወጣን ካላጠፍ ነው ማንም ሰው ባልሽ እንደሆነ ብሎ ግጭት ቢመጣ ወደሱ አይሄድም። ልጅሽ ነው ተብሎ ደግሞ ያ ልጅ አይረገጥሽም፣ አንቺንም አያምሽም። ልጅሽ ሆኖ በብቻውን መስናናት ይችላል። ብቻውን መፍለጠፍ ትችያለሽ። ብቻውን የፈለገ ሚዲያ መጠቀም ይችላል። ምክንያቱም የማይሆን ቃሎቹን አታውጡ። እናቴ የሆናችሁ ልጃችሁ ነገ ያያል። ወይኔ እናቴ እንደዚህ ከፍቶት ነበረ፣ እናቴ እንደዚህ ነበር ብሎ ልጅ ነገ ያያል። የሆነ ነገር ደግሞ አፋችን አውጥተን ስንናገረው እናቴ እንዲህ ተናገረች እንዴ እንደዚህ ነው እንዴ ይሄ ሁሉ ቃል ነው እንዴ ከአፏ የሚወጣ እንደዚህ አይነት ቃላት ትናገራለች እንዴ የሚባለው ነገር ደግሞ አለና እንደዛ ከመሆኑ በፊት እግዚአብሔር ይርዳሽ።
እውነቴን እግዚአብሔር መድኃኔዓለም እንግዲህ እውነታሽን ያወጣልሽ ፈጣሪ ከገባሽበት ጠብቆ እግዚአብሔር ያወጣሽ ነው ብለሽ ውሽዬ እንግዲህ ውሽዬ ተጫዋች ናት። እውነት በጣም ነው ስራዬን አሸነፍኩት፣ ድህነቱን አሸነፍኩት ምን እያለች ስንት ነገር የእሷ የጠንካራ እናት ሆና ልጆቹን የምታስተምርና ልጆቹን ተስፋ እንዳንቆርጦ ተስፋ እንዲኖረን የምታደርግ ልጅ ናትና በጣም ከባድ ነው። ብቻ ፈጣሪ ከአንቺ ጋር ሆኖ እውነታውንሽን ነገር እንዲያወጣልሽ ምኞቴ ነው። አይዞሽ ማያልፍ ነገር የለውም እና ሌሎቻችሁ ከዛ መማር ነው። መደበቅ ጥሩ ነው። አንዳንድ ጊዜ ልጆቻችሁን አምጥታችሁ ከማሳየት ጉዳቱ ነው እንጂ ጥቅሙ አለው ብዬ ስለማላስብ ነው። እና ደግሞ ወዲሁ ሁሌ ልጅሽ ምንም አይሆንም። ልጅሽ እኮ አዳጊ ነው። ልጅሽ ያድጋል። ግን ልጅ እናት ሲያጣ እንደ እናት እንዳለችው አይሆንም እና የራስሽን የምኞትሽን ሞትን አትመኝሽ የኔ ቆንጆ። ሞት ስንመኘው ራሱ አድርግ ያላሰብሽው የሆነ ትንሽ ነገር የሆነ ብስጭት ነገር አድርግ ይልሻል እና የልብ ሞኝነትን ሁሉ ነገር እሺ አትበይ። እውነትን አንቺ አሁን ምንድነው ጸበልም ተጠመቂ አይተሻል፣ ከስንቴ ተጎድተሻል፣ ከስንቴ እንትና ብለሻል እና ሩሩነትን ወደ ምንድነው ማምጣት ያለብሽ? ወደ ጠንካራማ ልብ ወደ ጠንካራማ ሀሳብ ነው ማምጣት ያለብሽ እንጂ ዝፍዝፍ ያ ሰው ነይ ስልሽ መሄድ፣ ያ ሰው እንዲያደርግ እሺ፣ ያ እንደዚህ ያደርግልኝ ስልሽ እሺ በማለት ሳይሆን መምረጥ አለብሽ። የምትሰሪ መምረጥ አለብሽ። የምታደርጊ ነገሮች መምረጥ አለብሽ። ሁሉ ሰው ገቢ ብቻ ነው ማየት የለብሽም። እሺ ነው ቆንጆ ገቢ ማግኘት የምታገኝን ሳንቲም ለማግኘት ብቻ ሳይሆን ማየት ያለብሽ ገቢውም ስታገኝ ገንዘብም ስታገኝ ምንም ስታገኝ አዋጪ ችግርን መህመጣብሽን ነገሮች ነው መስራት ያለብሽ። መምረጥ አለብሽ። በደንብ ማየት አለብሽ። ይሄ ነገር ምንድነው? ይሄ ነገር ከየት መጣ ምናምን ብለሽ አንቺንም ችግር ውስጥ የማያመጣችሽን ነገሮችን ይዘሹ ነው መስራት ያለብሽ። ሌሎቻችሁ ከዚህ ማሩ። እንደዚህ ሰርታችሁ ያደረጋችሁ ነገር ተስፋችሁ እንደገና ሌላ እድል እንዳላችሁ እድላችሁ ደግሞ እንዲዘጋ የሚያደርግባችሁ እንዳይሆን ማለት ነው። እና አንቺም አይዞሽ ነው ምልሽ። አይዞሽ፣ እግዚአብሔር ለበጎ ነው፣ ሁሉ ነገሩ ለበጎ ነው ብለሽ ማለፍ አለብሽ። እግዚአብሔር ያለውን ነገር ነው የሚሆነውና ለልጅሽ ኑሪ። እኔ የምነግርሽ ለልጅሽ ብለሽ ሁሉ ነገር አረጋግተሽ ተረጋጊ። የሆነን የማያልፍ ነገር የለም። እዚህ ያላየሽ ነገር አይተሻል አይደለም? የማያልፍ ነገር የለምና ገንዘብ የማያልፍ ነገር ስም ይወጣል። ስምም ደግሞ ተጽፎ የማያልፍ ነገር የለውምና አይዞሽ ልሻለው። ውሽዬ በጣም እንትና ያለች ናትና ሩሩነት ልቧ ሩሩ ስለሆነ ነው። እና የእሷ የማታውቀው ምንም ማለማውቀው ነገር የለኝ። እንዴት እንደዚህ ሊሆን ቻልኩ? እንዴት እንደዚህ ነገር ውስጥ ሊገባ ቻልኩ? በማለት ነው እና ያለቀሰችው። ያው በዚህ ነው። ምንድን ነው ምን ሆና ነው ብላችሁ የምትጠይቁ እንግዲህ እሷ የገጠማት ከምታስተዋውቆ እንግዲህ ስጋው ንጹህ ነው ብላ ነው እሷ እየበላች አብሮ እንግዲህ አመት በዓል ደረሰ ብላ ነው ያስተዋወቀች። ምንም ማቆ ነገር የለኝም ብላለች። እና እንግዲህ ፍርዱ እግዚአብሔር ያቅልልልሽ። እንግዲህ እውነታሽን ፈጣሪ ያውጣልሽ ነው የምልሽ። እና አይዞሽ የኔ ቆንጆ። በጣም ከባድ ነው እንደዚህ ነገር እና ምንም ማድረግ የማይቻል ነገር ነው። እንግዲህ እሷ ሴት ናት ጠራችኝም ብላለች። ወንድ ሳይሆን ሴት ነው የጠርታ እንዲያስታወቅ ያደረግኩ ብላለች። እና ሴቷም እየተፈለገች ነው ያለችው። ናውሽዬ ጠንካራ ሴቱኝ ነው የምልሽ ማለት ነው። ለጊዜ ሌላ ጊዜ እንትናሽ ነገር እንዳይኖርሽ ጠንካራማ ብርቱማ ለመሆን ሞክሪ ነው እምልሽ ማለት ነው። እና
ሌሎቻቸውም እንግዲህ ከዚህ ትምህርት ውሰዱትና ብዙ ልጆቻችሁን አትለጥፉ። በቃ ልጅ እግዚአብሔር ጸጋ ነው። ልጃቸው የደግ በብዙ ባትለጣጥፉ ጥሩ ነው። በቃ በትንሽ ነገር ኮሽ ብል በልጅሽ በትንሽ ነገር ስመጣው ልጅሽ እዚህ ቦታ ነው የምማረው፣ ልጅሽ እዚህ ቤት ነው የምኖረው። ከልጃችሁ ቦታ አትናገሩ፣ ዝም በሉ። ልጃችሁ የት እንደሚኖረው አትናገሩ። ሀገሩም ተናገሩ ከፈለጋችሁ እንጂ ማለት ነው። እውነቴን ነው የምነግራችሁ። የተማሪ አሁን ለምሳሌ አዲስ አበባ የሚማረ ከሆነና አዲስ አበባ የሚማር ከሆነና ወይም ደግሞ ቢያሳ የሚማር ልጅ ከሆነና ቦሌ የሚማር ከሆነ ቦሌ ነው የሚማር ልጅ ብትሉ ትርጉሙ ምንድን ነው? ምንም ትርጉም የለም። እና ቦታ ባትጠቅሱ ጥሩ ነው። ልጆቻችሁ ቤተሰባችሁ ምን የሚማሩ የሚሰሩት አትጥቀሱ። ምንም ትርጉም የላችሁም ማለት ነው። እና ጉዳቱ ስመጣ እንግዲህ ማስፈራራቱ ምን ማለቱ ስመጣ ደግሞ እንደገና እንደዚህ ታለቅሱታላችሁ ማለት ነው። እና እሱ አሁን ይህን አመት በጣም ነው የከፋት፣ በጣም ነው እያለቀሰች ያለችው እና በጣም ነው መወዳት፣ በጣም ደስ ትለኛለች እኔ ማለት ነው። እና አይዞሽ ሌሎቻቸውም ከዚች እንትና በሉ እና ብዙም አትቦስቱ ብዙም ልጥፍጥፍጥፍ ብታደርጉ ትርጉም የለውም ፎቶ ማለት ነው። ከለጠፋችሁ ደግሞ ልጠፉ፣ ግን ግዴታ ልጄ ቦሌ ነው፣ ልጄ ሚሲ ነው፣ ልጄ ገርጅ ነው፣ ልጄ ቦሌ ነው፣ ልጄ ፒያሳ ነው፣ ልጄ ምናምን ቦታ ነው። በቃ ከተማን ግዴታ መንገድ የለባችሁ። ለምን ቦሌ ተማሪ ቦሌ ይማራል፣ ካሳንቺስ የተማረ ካሳንቺስ ይማራል፣ ሰበታ የተማረ ሰበታ ይማራል፣ መገናኛ የሚማረው መገናኛ ይማራል፣ እና ሴሚሲ የሚማረው ሴሚሲ ይማራል። ግዴታ የሚውልበት ውሎ ነው መንገድ የለባችሁ። በትንሽ ነገር ነው ጥቂት የሚመጣባችሁ እና እውነታውን እንደገሪ ውሸትም ደብቂ ለመማር በመንበር በልጅ ምትና የሚለው ነገር ከባድ ስለሆነ ይሄ ሁሉ ከሚመጣ ወንድ ላጤ መስላችሁ ብትሰሩ እና ብትኖሩ ጥሩ ነው። ልጃችሁ እናንተ ናችሁ የምታሳድጉ፣ ሌላ ሰው ያሳድግላችሁ አይደል እንዴ? እና ያላችሁትን ነገር ብዙ አትናገሩ። ከዚህም በኋላ እናቶቻችሁም አትለጥፉ። ብዙም ለጠፋችሁ አለጠፋችሁ ትርጉም የለውም። ዋና ተለጠፋችሁ ላይክ አገኛችሁ፣ ፎሎወር አገኛችሁ፣ ምንም ሌላ ነገር ምንድን ነው? አሁን እናታችሁን አምጥታችሁ ሚዲያ ላይ ለጠፋችሁ፣ አባታችሁን አምጥታችሁ ሚዲያ ለጠፋችሁ፣ ጥቅሙ ምንድን ነው? እስኪ ምንድን ነው የተገኛችሁ? ምን አገኛችሁ? ልክ እናንተ ስትጣሉ ጊዜ እናታችሁ ትዘጋዘጋለች፣ እናታችሁ ትሰደባለች፣ እናታችሁ ይቆሸሻል። ምንድን ነው? ላይክ እና ኮሜንት ሼር ነው የምታገኙ። ከዛ በላይ ምንም የሚያስገኛችሁ ስለሆነ በራሳችሁ አንድ ሰው መጥቶ እናንተ ስረግጥ እናንተ ነው የምረግጠው፣ እናንተም ያ ሰው ነው የምትረግጡ። እናንተ ጋር ቤተሰባችሁ ወጥቶ አይገ። ስለዚህ እናታችሁ ልጃችሁ ምናምን አባታችሁን አትለጥፉ። ምንም ይሄን ያክል ወይን አምሮ ሚዲያ ተጠቃሚ ከሆነ ኦኬ፣ ብዙም አትለጥፉ። ልጆቻችሁን ባትለጥፉ ይሄን ትምህርት ውሰዱላችኋለሁ። ይኸው ስትረጋገጡ ደግሞ እንደገና ለልጃችሁ ስትሉ ትላላችሁ፣ ምን ትሉታላችሁ። ስለዚህ አትለጥፉ፣ አይጠቅማችሁም እና እላችኋለሁ። የሀገሬ ልጆች ቻናሌን ግን ላይክ አድርጎ ሰብስክራይብም ማድረጋችሁን አትርሱ። ሰብስክራይብ አድርጎ ደውል ላይ አዳዲስ ምክር ካለ ደግሞ ይዤላችሁ መጥቼ ምክሩን እሰጣቸዋለሁ ማለት ነው። ሮማናዊ